ውድ የፈታ ቤተሰቦች ከልብ የመነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለቱ ያሰባችሁትን የምትፈጽሙበት ያቀዳችሁትን የምትሞሉበት እንዲሆን እየተመኘን ከፈታ ዴይሊ ሰዓቱን መረጃ አሰናድተናል። ሊደመጡ የሚገባቸውን በቅድሚያ እናስተዋውቅ። አንድ ወሳኝ ሽምግልና ተካሂዶ ሂደቱን በውጤት የተደመደመ መሆኑ ታወቀ። ወታደራዊ ይዘት ያለው ሽምግልና ነው። በሁለት ሀገራት መካከል የተካሄደ ነው። በአሸማጋይነቱ የኢትዮጵያም ስም ተጠርቷል። ጥንቅራችን በዚሁ ዙሪያ ያለውን የዕለቱን መረጃ ይዞታል። ኤርትራ የፋኖ ኃይሎችን ለማስታጠቅ ከፍተኛ የጦር መሳሪያ ድጋፍ አድርጋለች በሚል የቀረበው ከባድ ክስ በዓለም አቀፍ ከፍተኛ መነጋገሪያ ሆኗል። ኤርትራ በጉዳዩ ላይ በማስታወቂያ ሚኒስትሯ በኩል ድምጿን አሰምታለች። ህወሓትም ከመሳሪያው ዝውውር ጋር ተያይዞ በቀረበበት ክስ ምላሽ ሰጥቷል። ጥንቅራችን ሰፋ ያለ መረጃ ያደርሳል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና ጓዶቻቸው በአንድ አወዛጋቢ በሆነ ጉዳይ የምስራች ሰምተዋል። በዚሁ ዙሪያም ጥንቅራችን የሚያደርሳቸው አጠር ያለ መረጃ ይኖራል። በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ እንደዚሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትላንትናው ዕለት ጥር 7 ቀን 2018 ዓ.ም ወደ ወልቃይት ሁመራ ካመሩ በኋላ ጉዞውን በተመለከተ ሁለቱም መረጃዎችን አጋርተዋል። ከዚህ ጉዞ ጋር በተያያዘም በአሁኑ ሰዓት አካባቢውን በዋና አስተዳዳሪነት እያስተዳደሩ የሚገኙት አቶ አሸተ ደምለውም ያሉት ነገር አለ። በሶስቱም አቅጣጫ የተባለውን የድህረ ወልቃይት ቆይታ መረጃ ይዘነዋል። የጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ድርድር ፍንጭ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪው በተገኙበት በግብፅ ተመክሯል። ምክክሩን ተከትሎም ሲሲ ከግድቡ ጋር በተያያዘ ጥብቅ መልእክት ለአሜሪካው ፕሬዝዳንት ልከዋል። መረጃውን ይዘነዋል። ባለፈው ቅዳሜ ጠቅላይ ሚኒስትር አብይ አህመድ በቢሾፍቱ የሚገነባውን አዲሱን የኤርፖርት ግንባታ ማስጀመራቸው ይታወሳል። በዕለቱ የ12.5 ቢሊዮን ዶላር ኤርፖርቱ ዲዛይንም ይፋ ተደርጎ ነበር። ዲዛይኑን የሰራው ዛሃ ሀዲድ አርኪቴክትስ ስለ ዲዛይኑ ተጨማሪ መረጃ ሰጥቷል። በጥንቅራችን ይዘነዋል። ዓለምን ዳግም ከፍተኛ ስጋት ውስጥ የከተተውን የአሜሪካ ኢራንን ውጥረት ለማብረድ አዲስ ሽምግልና መጀመሩ ተሰምቷል። 3 ቀናት የተቆረጡለትን ሽምግልና በተመለከተ የምናደርሳችሁ መረጃ ይኖራል። የትራምፕ ምኞት ተሳካ። ትራምፕ የኖቤል የሰላም ሽልማቱን ከቬንዙዌላ ፖለቲከኛ ኮሪና ማቻዶ ላይ ወስደዋል። አጠር ያለ ዘገባ አክለናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 138 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። የጠቅላዩ ጥብቅ ሽምግልና። አንድ ወሳኝ ሽምግልና ተካሂዶ ሂደቱን በውጤት የተደመደመ መሆኑ ታወቀ። በአሸማጋይነት ኢትዮጵያ እንደዚሁም በተሸማጋይነት ደግሞ ሶማሊያና የተባበሩት አረብ ኤምሬትስ እንደነበሩ የሶማሊያ የተለያዩ የዜና ምንጮች አመላክተዋል። ሶማሊያ ዴይሊ እንደዚሁም ሶማሊያ ጋርዲያን መረጃውን ካሰራጩት መገናኛ ብዙሃን መካከል ናቸው። በአሁኑ ሰዓት በሶማሊያና የተባበሩት አረብ ኤምሬትስ መካከል የፖለቲካ ቅያሜ ገብቷል። ከዚሁ ጋር በተያያዘም የሶማሊያ መንግስት የተባበሩት አረብ ኤምሬትስ በሶማሊያ ምድር ያላትን ወታደራዊ መሳሪያዎች እንደዚሁም ዲፕሎማቶቿን ሳይቀር እንድታስወጣ ጥብቅ ትዕዛዝን ያስተላለፈበት ሁኔታ ታይቷል። ሶማሊያ ያለው የተባበሩት አረብ ኤምሬትስ መሳሪያ እንዴት ይውጣ በሚለው ዙሪያ አለመግባባቶች ተከስተው የነበረ መሆኑን መረጃዎቹ አመላክተዋል። አለመግባባቱ የተከሰተው የሶማሊያ መንግስት የተባበሩት አረብ ኤምሬትስ መሳሪያዎች ከሶማሊያ ምድር የሚወጡት በፍተሻ ነው የሚል አቋምን በመያዙ እንደሆነም እነዚሁ ከሶማሊያ የወጡት መረጃዎች አክለዋል። ሆኖም የኢትዮጵያ መንግስት የሶማሊያ መንግስትን ካግባባ በኋላ ግን የተባበሩት አረብ ኤምሬትስ መሳሪያዎቿን ያለ ፍተሻ ያስወጣች መሆኑ ታውቋል። ይህንኑ ትዕዛዝ ተከትሎ የተባበሩት አረብ ኤምሬትስ በሶማሊያ ያላትን የጦር መሳሪያ እንድታስወጣ በማድረጉ ረገድም ሁለቱ ሀገራት ሂደቱን በመግባባት እንዲከወን እንዲያደርጉም የኢትዮጵያ መንግስት የማሸማገል ስራን እንደሰራ መረጃዎቹ አመላክተዋል። በዚህ መሰረትም ሶማሊያ ምድር የነበሩ የተባበሩት አረብ ኤምሬትስ ቀሪ መሳሪያዎች እንደዚሁም ዲፕሎማቶች ከሀገሪቱ የወጡ መሆኑን እነዚሁ መረጃዎች አክለዋል። ከቀናት በፊት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴን ወደ ሞቃዲሾ በማምራት ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር በዝግ የመከሩበት ሁኔታ እንደነበር የሚታወስ ነው።
አምባሳደር ሬድዋን ወደዚህ ያመሩት የጠቅላይ ሚኒስትር አብይ አህመድን መልእክት ይዘው ነው። በዚሁ መልእክት ውስጥ ይሄው የተባበሩት አረብ ኤምሬትስና ሶማሊያ ሽምግልና ጉዳይ ይኑርበት ወይም አይኑርበት የተባለ ነገር የለም። ውይይቱም በዝግ የተካሄደ በመሆኑ በምን ጭብጥ ላይ እንዳተኮረ በግልጽ የታወቁ መረጃዎች አልወጡም። ሚድል ኢስት ሞኒተርን ጨምሮ የሶማሊያው ጋርዌ ኦንላይን የአምባሳደር ሬድዋን ሁሴን የሞቃዲሾ ጉዞና ውይይትን በተመለከተ በሁለቱ መንግስታት በኩል ምንም የተባለ ነገር የሌለ መሆኑን አመላክተዋል። የተባበሩት አረብ ኤምሬትስ ከሶማሊያ ማዕከላዊ መንግስትና ከክልል መንግስታት ጋር ባላት ስምምነት መሰረት በቦሳሶ በኪስማዮና በበርበራ ወደቦች የልማት ስራዎችን ስታከናውን ቆይታለች። ነገር ግን ባለፈው ሰኞ የሶማሊያ ፌዴራል መንግስት ከሀገሪቱ ጋር የገባውን የወደብ ማልማትና የጸጥታ ስምምነት ሙሉ በሙሉ መሰረዙን አስታውቋል። ሶማሊያ ይህን ያደረገችው የተባበሩት አረብ ኤምሬትስ ሉዓላዊነቴን ጥሳለች በሚል ነው። ከተባበሩት አረብ ኤምሬትስ ጋር መልካም ግንኙነት ነበረ። ነገር ግን አለመታደል ሆኖ እንደ ነፃና ሉዓላዊ ሀገር ሊያዩን አልቻሉ። ሁኔታውን በጽኑ ካጤነው በኋላ እዚህ ውሳኔ ላይ ደርሰናል ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በቴሌቪዥን በተላለፈ ንግግራቸው አቋማቸውን የገለጹ መሆኑ የሚታወስ ነው። በቀጣይ መረጃ ኤርትራና ህወሓት ስለ ፋኖ መሳሪያ ክስ ምላሽ ሰጡ። ኤርትራ የፋኖ ኃይሎችን ለማስታጠቅ ከፍተኛ የጦር መሳሪያ ድጋፍ አድርጋለች በሚል የቀረበው ከባድ ክስ በዓለም አቀፍ ከፍተኛ መነጋገሪያ ሆኗል። ኤርትራ በጉዳዩ ላይ በማስታወቂያ ሚኒስትሯ በኩል ድምጿን አሰምታለች። ሮይተርስ የዜና ወኪል የጦርነት ስጋቱ ባየለበት ኢትዮጵያ ኤርትራ አማጽያንን ለማስታጠቅ ሞክራለች ስትል ከሳለች ሲል ትላንት አመሻሹን ባስነበበው ዘገባው አመልክቷል። ዘገባው የኢትዮጵያ ፖሊስ በኤርትራ የተላኩትን በሺዎች የሚቆጠሩ የጦር መሳሪያ ጥይቶች በኢትዮጵያ አማራ ክልል ታጣቂዎች መያዙን አስታውቋል ብሏል። የኢትዮጵያ ፌዴራል ፖሊስ የጦር መሳሪያው ማስታጠቅን በተመለከተ ባቀረበው ክስም በኢትዮጵያና በኤርትራ መካከል የተፈጠረውን አለመግባባት የሚያባብስ ሲሆን ውጥረቱ አይሏል ሲል ዘገባው ገልጿል። ክሱን ተከትሎ በ2018 የሰላም ስምምነት ላይ የደረሱት የረጅም ጊዜ ባላንጣዎቹ አሁን ላይ ዳግም ወደ ጦርነት ሊያመሩ ይችላሉ የሚለው ስጋት ከፍተኛ መሆኑ በዘገባው ተገልጿል። ተያዙ የተባሉት ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው የነበሩ ሁለት ተጠርጣሪዎች በአማራ ክልል ወልዲያ ፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውን ፖሊስ መግለጹን ዘገባው አመልክቷል። ፖሊስ በስውር የተላኩ ያላቸው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን ገልጿል። ፌዴራል ፖሊስ እነዚህ የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ ውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል የተላኩ ናቸው ሲል ከሷል። በቀረበው ክስ ላይ ለሮይተርስ ቃል የሰጡት የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ለውጊያ ዝግጅት ነው ይህን ክስ ያቀረቡብን ሲሉ ተናግረዋል። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ለሮይተርስ እንደተናገሩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ብልጽግና ፓርቲ ጦርነት ለመክፈት ሰበብ እየፈለገ ነው ሲሉም ክሳቸውን አሰምተዋል። የማነ ላለፉት 2 ዓመታት ብልጽግና ሲያስተጋባ የቆየውን የጦርነት ፕሮፓጋንዳ እውነት አድርጎ ለማቅረብ እየሞከረና ለጦርነት እየተዘጋጀ ነው ሲሉ በሳምንቱ መጀመሪያ ፕሬዝዳንት ኢሳያስ አፈወርቂ ያስተላለፉትን መልእክት አስተጋብተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። ኢትዮጵያና በኤርትራ መካከል ካለው ጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለእኛ በቀጥታ የቀይ ባህር ጉዳይ አይደለም፣ የናይል ጦርነት ነው እየታወጀ ያለው። ጦርነቱ ማንን የሚመለከት ነው ብለዋል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን ወይም ድሮን እና ሌሎችም የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። በተያያዘም ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ጽንፈኛው ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል በሚል በፌዴራል ፖሊስ የቀረበውን ክስ ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አስገዶም ጭብጥ የሌለው ውሸት ነው ሲሉ ተናግረዋል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉ የተከላከሉት ቃል አቀባዩ በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆነ ተብሎ የተሰራ የውሸት ዜና ነው ሲሉ ለቢቢሲ ተናግረዋል። አቶ ሚካኤል ይህ አይነቱ ክስ የተለመደ ነው ብለዋል። ወደ ግጭት እንዳይካሄድ እኛ የበኩላችንን ጥረት እያደረግን ነው፣ የእነሱ አካሄድ ግን ይመስለኛል ወደዚያ የሚያመራ ነገር ነው ሲሉም የፌዴራል መንግስት ባለስልጣናትን ወንጅለዋል። የኢትዮጵያ መንግስት ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚለው ቀሳ ሲያሰማ ይህ የመጀመሪያው አይደለም። የኤርትራ መንግስትና ህወሓት ጽምዶ ብለው በጠሩት ህብረት በኢትዮጵያ ላይ ጦርነት ለመክፈት በዝግጅት ላይ ናቸው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ከወራት በፊት ለተባበሩት መንግስታት ዋና ጸሐፊ በጻፈው ደብዳቤ ላይ ስጋቱን ገልጾ ነበር። ወደ ቀጣይ መረጃ አለፍን። እነ ደብረጽዮን የምስራች ሰሙ። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤልና የቀድሞ የሜቴክ ሊቀመንበር ሜጀር ጀነራል ክንፈ ዳኘውን ጨምሮ በ12 ተከሳሾች ላይ ተጥሎ የነበረው እግድ ተነሳ። የትግራይ መልሶ ማቋቋም ፈንድ ወይም ኢፈርት የቀድሞ የቦርድ አባላትን ያካተተ ቡድን የካቲት 2017 ዓ.ም በመሰረተው ክስ የትግራይ ጊዜያዊ አስተዳደር ባለስልጣን የሆኑት አብርሃም ተከስተ በሚመሩት የኢፈርት ባለአደራ ቦርድ አባላት ላይ እግድ የተጣለበት ሁኔታ ነበር። ይሁንና ተከሳሾች ህጋዊ እውቅና ባለው የኢፈርት ምክር ቤት የተመረጡ በመሆናቸው እንዲሁም ጉዳዩ በማዕከላዊ ፍርድ ቤት ሳይሆን በአስተዳደራዊና በወረዳ ፍርድ ቤት መታየት አለበት የሚል የክስ መቃወሚያ ተከሳሾች አቅርቦ የነበረ መሆኑን ያመለከተው ዋዜማ
የመቀሌ ከተማ ማዕከላዊ ፍርድ ቤትም ይህንኑ የክስ መቃወሚያ ከመረመረ በኋላ ጥር 1 ቀን 2018 ዓ.ም በዋለው ችሎት በ12ቱ ተከሳሾች ላይ ተጥሎ የነበረውን እግድ ማንሳቱን ከፍርድ ቤቱ የክስ ሰነድ ላይ ተመልክቻለሁ ብለዋል። ፍርድ ቤቱ በይፈርት ውስጥ የተፈጠረው ውዝግብ አስተዳደራዊ ጉዳይ መሆኑን በመግለጽ በአስተዳደራዊና በወረዳ ፍርድ ቤት እንዲታይ ትዕዛዝ በመስጠት የክስ መዝገቡን መዝጋቱን ሰነዱ እንዳመለከተም ዘገባው አክሏል። በቀጣይ ርዕስ የአሜሪካው አምባሳደር የወልቃይት ጉዞ የሶስት አቅጣጫ መረጃ። በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ እንደዚሁም የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትላንትናው ዕለት ጥር 7 ቀን 2018 ዓ.ም ወደ ወልቃይት ሁመራ ካመሩ በኋላ ጉዞውን በተመለከተ ሁለቱም መረጃዎችን አጋርተዋል። የአምባሳደሩን የጉዞ መረጃ ጨምሮ በሶስት አቅጣጫ መረጃዎች ተለቀዋል። መረጃዎቹ በአምባሳደር እርቪን ማሲንጋ፣ በአቶ ጌታቸው ረዳና በአቶ አሸተ ደምለው በኩል የተጋሩ ናቸው። የአምባሳደር እርቪን ማሲንጋ ጉብኝትን የተመለከተ መረጃ የተጋራው በኢትዮጵያ አሜሪካ ማህበራዊ ትስስር ገጽ ላይ ሲሆን አቶ ጌታቸው ደግሞ በራሳቸው ማህበራዊ ትስስር ገጾች ላይ መረጃውን አድርሰዋል። አቶ አሸተ በአሚኮ በኩል የጉብኝቱን መረጃ አድርሰዋል። አምባሳደር እርቪን ማሲንጋ በሁመራ ቆይታቸው የታዘቡትን እንደዚሁም በትግራይና አማራ ክልል ይገባኛል ጥያቄ የሚነሳበትን ጉዳይ በተመለከተ መፍትሄውን አለም ጭምር ያሉትን ሀሳብ አጋርተው ታይተዋል። በአካባቢው በነበራቸው ቆይታ የተጎዱ መሰረተ ልማቶች፣ የሕክምናና ሌሎች ማህበራዊ አገልግሎቶች እጥረትን ጨምሮ የአካባቢው ሕዝብ ያሉበትን ችግሮች በአካል መመልከታቸውን የገለጹት አምባሳደሩ በግጭቱ የተፈናቀሉ ሰዎች አሁንም በዓለም አቀፍ እርዳታ ላይ ተንጠልጥለው እንደሚገኙም አመልክተዋል። ሰብአዊ እርዳታ ግን ዘላቂ መፍትሄ ሊሆን አይችልም ሲሉም አሳስበዋል። ከምንም በላይ ህዝቡን አስቀድመው የራሳቸውን መጻኢ የፖለቲካ ዕድልም እንዲወስኑ ዕድሉን ስጧቸው ያሉት አምባሳደር ማሲንጋ ለችግሩ መፍትሄ ያሉትን የመፍትሄ ሀሳብ የጠቆሙበት ሁኔታ ታይቷል። በዚሁ መፍትሄ ነው ባሉት ሀሳብ ዙሪያም ባሰፈሩት መልእክታቸው ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ ቀጣይ ህይወቱን የት መምራት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩት መንግስታት የሚታገዝን ሂደት አሜሪካ ትደግፋለች ሲሉ አስታውቀዋል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት የፖለቲካ ዕጣ ፈንታቸውን በተገቢው ወቅት እንዲወስኑ እንዲያደርጉ ጥሪ እናቀርባለን ሲሉም አስታውቀዋል። አምባሳደሩ ጨምሮም የወደፊቱ መንገዱ ስብስብ ነው በማለት ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ ጉዳት ላጋጠማቸው ደህንነት መሆን አለበት ሲሉም አክለዋል። በሌላ አቅጣጫ የሁመራው ጉዞ አካል የነበሩት የጠቅላይ ሚኒስትሩ የማህበራዊ ምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ የአምባሳደሩን ጉዞ አስመልክቶ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክታቸው አምባሳደሩ በመጠለያ ውስጥ ያሉ ተፈናቃዮች ወደ ቀያቸው ተመልሰው የቀደመ ህይወታቸውን እንዲቀጥሉ ለማድረግ አምባሳደሩ አሳይተውታል ላሉት ተነሳሽነትና ቁርጠኝነት ያመሰገኑበት ሁኔታ ታይቷል። አቶ ጌታቸው በዚህ መልእክታቸውም ተፈናቃዮች በክብር ወደ ምዕራብ ትግራይ እንዲመለሱ ለማድረግና የፕሪቶሪያው ስምምነት በተሟላ መልኩ እንዲተገበር የሚያስችሉ ምቹ ሁኔታዎች እንዲፈጠሩ ለማድረግ ላሳዩት ታማኝነትና የጸና አቋም ማመስገን እፈልጋለሁ ሲሉም አስታውቋል። የአምባሳደር ማሲንጋን የሁመራ ቆይታ አስመልክተው ለአሚኮ ማብራሪያቸውን የሰጡት የአካባቢው ዋና አስተዳዳሪ አቶ አሸተ ደምለው አሜሪካ የህዝብ ለህዝብ ትስስር እንዲጠናከርና ችግሮች በሰላማዊ መንገድ እንዲፈቱ የሚደረገውን ጥረት እንደምትደግፍ አምባሳደሩ ገልጸዋል ያሉ ሲሆን ዘላቂ ሰላም እንዲፈጠርና የህዝብ እውነተኛ ጥያቄ እንዲመለስ ድጋፍ እናደርጋለን ማለታቸውንም አቶ አሸተ አመላክተዋል። የወልቃይት ጠገዴ ሰቲት ሁመራ ህዝብ ለዓመታት በህወሓት የተፈጸመበት ግፍንም ለአምባሳደሩ ገልጸናል። አሁን ሰላማዊ ትግራይ ተወላጆች ወደ አካባቢው መመለስና በአብሮነት መኖር ይችላሉ። በማይካድራና በሌሎች አካባቢዎች ላይ ዘር ጭፍጨፋ ያደረጉ ኃይሎች ግን ተጠያቂ መሆን አለባቸው። የአሜሪካ መንግስትም በህዝብ ላይ ጭፍጨፋ የፈጸሙ አካላትን ተጠያቂ እንዲሆኑ ግፊት እንዲያደርግ ጠይቀናል ሲሉም ተናግረዋል። በቀጣይ ርዕስ ስለ ቢሾፍቱ ኤርፖርት ከዲዛይነሩ ድርጅት የተሰማው። ባለፈው ቅዳሜ ጠቅላይ ሚኒስትር አብይ አህመድ በቢሾፍቱ የሚገነባውን አዲሱን ኤርፖርት ግንባታ ማስጀመራቸው ይታወሳል። በዕለቱ የ12.5 ቢሊዮን ዶላር ኤርፖርቱ ዲዛይንም ይፋ ተደርጎ ነበር። ከቦሌ ዓለም አቀፍ ኤርፖርት በ4 እጥፍ የሚበልጠውና በአፍሪካ ግዙፍ የአቪዬሽን መሰረተ ልማት እንደሆነ የሚጠበቀው ፕሮጀክቱን የተመለከቱ አዳዲስ መረጃዎች ከሰሞኑ አሁን ላይ ተሰምተዋል። የግዙፍ ኤርፖርት ዲዛይን ነዳፊ የሆነው እንግሊዛዊ ኢራናዊቷ ዛሃ ሀዲድ የመሰረቱት ዛሃ ሀዲድ አርኪቴክትስ ሲሆን ከድርጅቱ ዳይሬክተር ኤርፖርቱን የተመለከተ መረጃ ተሰምቷል። የዲዛይን ንግስት የሚል ቅጽል ስም የተሰጣቸው አርኪቴክቷ ከተለመዱ ኤርፖርቶች የሳጥን መሰል ዲዛይን የዘለለ ተፈጥሮንና ውስብስብ ቅርጾችን የያዙ ዲዛይኖችን በማውጣት ይታወቃሉ። ከአዲስ አበባ 40 ኪሎ ሜትር ርቀት ላይ የሚገነባው ኤርፖርት ሁለት መሰረታዊ ንድፍ እሳቤዎች ላይ የተመሰረተ መሆኑን የአርኪቴክት ድርጅቱ ዳይሬክተር የገለጹት ከአፋር ትራያንግል ተነስቶ ሞዛምቢክ ድረስ በሚዘልቀው ስምጥ ሸለቆ የተመሰለ ሲሆን ኤርፖርቱ በዋነኝነት ከጫፍ ጫፍ መተላለፊያ የሆነ ማዕከላዊ አከርካሪ ላይ የተመሰረተ ንድፍ ያለው ነው። ሁለተኛው ሀሳብ እንደ ሌሎች ኤርፖርቶች ተመሳሳይና ወጥ ዲዛይን ከመያዝ ይልቅ የተለያዩ ክፍሎቹ የሀገሪቱን ብዝሃ ሕዝብ የሚወክሉ የተለያዩ ቀለሞችና ዲዛይኖች እንዲኖራቸው መደረጉ ነው። እንደ አውሮፓ አቆጣጠር በ2030 የመጀመሪያው ደረጃ ተጠናቆ ለአገልግሎት ክፍት እንደሚሆን ተገልጿል። ዳይሬክተሩ በተጨማሪ ኤርፖርቱ የሚገነባበት ቁስ እዛው ቢሾፍቱ ላይ እንደሚመረትም ገልጸዋል። ቢሾፍቱ ዓለም አቀፍ ኤርፖርት ወደ አፍሪካ አህጉር የሚያስገባ ትልቁ በር ይሆናል ሲሉም የድርጅቱ ዳይሬክተር ክርስቲያኖ ቼካቱ ተናግረዋል።
ኤርፖርቱ በደረጃዎች ተከፋፍሎ ግንባታ የሚከወን ሲሆን በ3 ዓመታት ውስጥ የመጨረሻውን ተጓዦች የመያዝ አቅሙን አሟጦ የሚጠቀመውን የቦሌ ኤርፖርት የሚተካ ይሆናል። 660,000 ስኩዌር ሜትር የሚሸፍን ተርሚናል እና 2 ትይዩ መተላለፊያዎች ይኖሩታል። ኤርፖርቱ ሲጠናቀቅ 110 ሚሊዮን ተጓዦችን በዓመት ያስተናግዳል። እንደ ዳይሬክተሩ ገለጻ 80 በመቶ የሚሆኑ ተጓዦች ከኤርፖርቱ ሳይወጡ እንዲጓጓዙ ወይም እንዲንቀሳቀሱ ለማድረግ የሚያስችል ዲዛይን ያለው ነው። 270 አውሮፕላኖችን ፓርክ ማድረግ የሚያስችል አቅም ሲኖረው ከ38 ኪሎ ሜትር ፈጣን ባቡር ጋር የሚተሳሰር ነው። ከከባቢ አየር ጥበቃ ወርቃማ ሰርተፍኬት ደረጃ ያለው ዲዛይን ኖሮት የተነደፈ ሲሆን ኤርፖርቱ የሚያስፈልገውን ኤሌክትሪክ ኃይል ራሱ በሶላር የኃይል አማራጭ የሚያመርት መሆኑን ነው ዳይሬክተሩ የገለጹት። ለ80,000 ሰዎች የሥራ ዕድል የሚፈጥር ኤርፖርት መሆኑንም አክለዋል። በቀጣይ መረጃ ሲሲ በግድቡ ጉዳይ ለትራምፕ መልእክት ላኩ። የጠቅላይ ሚኒስትር አብይ አህመድና የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ድርድርን ፍንጭ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪው በተገኙበት በግብፅ ተመክሯል። ምክክሩን ተከትሎም ሲሲ ከግድቡ ጋር በተያያዘ ጥብቅ መልእክት ለአሜሪካው ፕሬዝዳንት ልከዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአረብና መካከለኛው ምስራቅ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ የኢትዮጵያ ታላቅ ህዳሴ ግድብ ጉዳይ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በጣም አስፈላጊና ወሳኝ መሆኑን ገልጸው በልዩነቱ ትራምፕ ድርድር እንዲደረግ ጥረት እያደረጉ እንደሚገኙ ከገለጹ በኋላ በካይሮ ተከታታይ ስብሰባዎችን ሲያደርጉ ቆይተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ቡሎስ በትላንትናው ዕለት ግብፅ ዋና ከተማ ካይሮ ገብተዋል። የግብፅ ፕሬዝዳንት ጽህፈት ቤት እንዳስታወቀው አማካሪው ከፕሬዝዳንት አብዱልፈታህ አልሲሲ ጋር ውይይት ያደረጉ ሲሆን ውይይቱም በቀጠናው ውስጥ ባሉና የጋራ ፍላጎት በሚንጸባረቅባቸው በርካታ ጉዳዮች ላይ ያተኮረ ነበር። በውይይቱ ላይ በዋነኝነት የተነሳው የሱዳን ወቅታዊ ሁኔታ መሆኑን ጽህፈት ቤቱ አስታውቋል። በዚህ ላይ ግብፅ በፕሬዝዳንት ትራምፕ የተጀመረውን ለሱዳን ሰላም የማምጣት ጥረት እንደምትደግፍ አልሲሲ የገለጹ መሆኑን አስረድቶ ለሱዳን ሉዓላዊነትና አንድነት ቁርጠኛ መሆናቸውን ማስታወቃቸውን ጠቅሷል። በውይይቱ ወቅት የአባይ ወንዝ ጉዳይም የተነሳ ሲሆን ፕሬዝዳንት አልሲሲ የግብፅ የውሃ ዋስትና በቀጥታ ከብሔራዊ ደህንነት ጋር ይገናኛል በማለት ለአማካሪው መግለጻቸውን የግብፁ አህራም ኦንላይን ዘግቧል። በግብፁ ፕሬዝዳንትና በኢትዮጵያው ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደርጉ እንደሆነ ከዚህ ቀደም ባስተላለፉት መልእክታቸው ላይ የተናገሩት የአሜሪካ ፕሬዝዳንት ዶናልድ ትራምፕ የአረብና የአፍሪካ ጉዳዮች አማካሪ ቡሎስ እንደ ፈጣሪ ፍቃድ ሁለቱም መሪዎች አብረው እናያቸው ይሆናል፣ ለዚያም እየሰራን ነው በማለት መመለሳቸው አይዘነጋም። አማካሪው ይህን ካሉም በኋላ በተከታታይ በካይሮ የመከሩ ሲሆን በምክክሮቹም የግድቡ ጉዳይ ተነስቷል። በቀጣይ መረጃችን የትራምፕ ምኞት ተሳካ። ትራምፕ የኖቤል የሰላም ሽልማቱን ከቬንዙዌላ ፖለቲከኛ ላይ ወሰዱ። የቬንዙዌላ ተቃዋሚዋ መሪ ማሪያና ኮሪና ማቻዶ ትላንት ሐሙስ ዕለት በዋይት ሃውስ በተካሄደ ስብሰባ ላይ የኖቤል የሰላም ሽልማት ሜዳሊያቸውን ለፕሬዝዳንት ዶናልድ ትራምፕ መስጠታቸውን ተናገሩ። ትራምፕ ለወራት ሲመኙት የነበረውን የኖቤል ሽልማት ከኮሪና ተቀብለዋል። 7 ጦርነቶችን አስቁሜያለሁ የሚሉ ትራምፕ ሽልማቱን ከቬንዙዌላ ተቃዋሚ ቢቀበሉም የኖርዌይ ኖቤል ኮሚቴ ግን ሽልማቱ የሚተላለፍ የሚቀየር የሚለወጥ አይደለም ሲል መግለጫ አውጥቶባቸዋል። ሽልማታቸውን ለትራምፕ ያስረከቡት ኮሪና ዛሬ ለእኛ ቬንዙዌላውያን ታሪካዊ ቀን ይመስለኛል ሲሉ ተናግረዋል። ትራምፕ በማህበራዊ ሚዲያ ላይ ምስጋናቸውን የገለጹ ሲሆን እርምጃው የመከባበር አስደናቂ ምልክት ነው ብለውታል። እጅጉን ተደስተው ኖቤሉን ከአሸናፊዋ ሲቀበሉ የሚያሳይ ምስል ለቀዋል። ሽልማታቸውን ለትራምፕ አሳልፈው የሰጡት ኮሪና ግን በቬንዙዌላ ለስልጣን የሚበቁ አይመስሉም። ፓርቲያቸውን የ2024 ምርጫ ማሸነፉን የገለጹት ማቻዶን አዲሱ የቬንዙዌላ መሪ አድርገው የአሜሪካው ፕሬዝዳንት ለመደገፍ ፍቃደኛ ለመሆናቸው መገለጹ ይታወሳል። ትራምፕ የህዝብ አክብሮት ያንሳታል ማለታቸው ይታወሳል። ትራምፕ በቬንዙዌላ ከሚገኙት ተጠባባቂ ፕሬዝዳንትና የቀድሞ የማዱሮ ምክትል ዴልሲ ሮድሪጌዝ ጋር መነጋገር መቀጠላቸው ነው የሚገለጸው። ኮሪና ማቻዶ መገኘታቸውን ግን ታላቅ ክብር እንደሆነ በመግለጽ ብዙ ነገሮችን ያሳለፈች ድንቅ ሴት ሲሉ አሞካሽተዋታል። ለዩናይትድ ስቴትስ ፕሬዝዳንት የኖቤል የሰላም ሽልማት ሜዳሊያን አበርክቻለሁ ሲሉ ኮሪና ማቻዶ በኋላ ላይ ለጋዜጠኞች ተናግረው ለነጻነታችን ላሳዩት ልዩ ቁርጠኝነት እውቅና ነው በማለት አክለዋል። የኖቤል የሰላም ሽልማት ለመሸለም ያላቸውን ፍላጎት ደጋግመው የሚናገሩት ትራምፕ ሽልማቱ ለማቻዶ ሲሰጥ ቅር እንደተሰኙ ገልጸው ነበር። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።